ሰላም ጤና ይስጥልኝ የተከበራችሁና የተወዳጅ ተመልካቾቻችን እንደምን አርፍዳችኋል። ይህ የሰንበት እንግዳ የተባለው ዝግጅታችን ነው። በዚህ የሰንበት እንግዳ ለሀገራችን ሆነ ለተቋማቸው በርካታ አበርክቶቶችን ያበረከቱ የተለያዩ እንግዶችን እየጋበዝን ተሞክሯቸውን ለወጣቱ እንዲያጋሩ በማድረግ በኩል የተለያዩ እንግዶችን ስናቀርብ መቆየታችን ይታወሳል። የዛሬ እንግዳችን ኮማንደር አየለ ወይሶ ይባላሉ። በማስ ስፖርትና የመጽሐፍ ገለጻ እንዲሁም የመስክ ትርኢት ላይ በጣም የታወቁ ኤክስፐርት ናቸው። የፖሊስ አባል ናቸው። ቀደም ሲል ጀምሮ በተለያዩ የበዓላት ወቅቶች ላይ በርካታ ህፃናትን በማሳተፍ የተለያዩ ትርኢቶችን በማቅረብ ለበዓሉ ድምቀት ከሚሰጡት መካከል ይህ የማስ ስፖርት ዝግጅት አንዱ ነው። ከነዚህ ደግሞ ቀዳሚ ተዋናይ ከሚባሉት መካከል ኮማንደር አየለ ወይሶ ናቸውና ኮማንደር እንኳን ደህና መጡ። እንኳን ደህና ጠበቀኝ። እሺ አመሰግናለሁ። እንግዲህ የማስ ስፖርትን ስናስብ በብዙ ሰው ጭንቅላት ውስጥ አለ። በተለይ በዓላት በመጡ ቁጥር የብሔር ብሔረሰቡ ሆነ ዓመታዊ የተለያዩ በዓላት በሚመጡበት ጊዜ ልዩ ትዝታ ጥሎ ከሚያልፉ መካከል ይሄ የእናንተ የምታዘጋጁት ማስ ስፖርት ነውና እንደ ባለሙያ መገለጽ ስላለበት ማስ ስፖርት ማለት እንደው አጠቃላይ ምንድነው? የሚገባኝ ነገር ቢኖርም ማስ ስፖርት ሲባል ምንድን ነው ማለት ይቻላል? ማስ ስፖርት ማለት የቡድን ስፖርት ማለት ነው። በርካታ ህፃናቶችን ከ10 ከ20 በላይ 2000 ምናምን አንድ ላይ ሆነው በጋራ የሚሰሩት አንድ አይነት ወጥ በሆነ ሁኔታ በጋራ የሚሰሩት እና ሰውን ለማስደሰት ለማዝናናት የሚሰሩ ስፖርቶች ናቸው። አንተ እንደምታውቀው ያው ማስ ስፖርት በሀገራችን የተጀመረው በ1977 ነው። ያኔ 77 እና 79 በከፍተኛ ደረጃ ነበር በፖሊስ ስፖርት በዓል ላይ የሚከበረው። መከላከያም እንደዚያው ያከብር ነበር። አንዴ ሁለቴ በኋላ ቀረ እና በዛን ጊዜ በዓል አድማቂ ነበር። የተለያዩ 5 አይነት ትርኢቶች ናቸው የተዘጋጁት። ከነዛ ውስጥ አሁን ቀጥለን ያለን ማስ ስፖርትና ባክግራውንዱ ላይ ብቻ ነው እና ብሔር ብሔረሰቡ ውዝዋዜ እሱን አልፎ አልፎ እየሰራን ነው እና የዱላ ትርኢትና የመሰላል ትርኢት ብዙ አልተሰሩም። ከዛ ወዲህ ያን የመሰለ ትርኢት መቼም አይታይም፣ ታይቶ አይታወቅምና ያን እንደምታስታውሰው የአዲስ አበባ ስታዲየም ሞልቶ ሰው እስከሚገደብ ድረስ ነበር ትርኢት ብቻ ለማየት። ሌላ ውድድር ኢቨንቶች ሳይሆን ትርኢቶችን ብቻ ለማየት በጣም ብዙ ሰው ነበር የሚገባ የነበረው እና በጣም ያስደስት ነበር። እና በአጠቃላይ ምንድነው ይህ ማስ ስፖርት በጋራ የሚሰራ ስፖርት የተለያዩ ዲዛይኖችን ያቅፋል። የሚያማምሩ ዲዛይኖችን ለምሳሌ የኢትዮጵያን ካርታ ሊሆን ይችላል፣ ስም ሊሆን ይችላል፣ ወይም የበዓሉን ስያሜ ብሔር ብሔረሰብ ከሆነ ብሔር ብሔረሰብ የሚል ይጻፍበታል በራሱ በማስ ስፖርቱ ዲዛይን ተሰርቶ ማለት ነው። እና በዚህ ስራ ላይ ምንድነው ትልቁ ወረቀት ላይ ያለው ስራ ነው ጊዜ የሚፈጀው። እሱ አለቀ ማለት ኦልሞስት 75% አለቀ ማለት ይቻላል። ስራ ወረቀት ላይ ካለቀ ወደ ተግባር መቀየሩ ያው የጉልበት ስራ ነው የሚሆነው። አሰልጣኞች በርካታ አሰልጣኞች ተሳትፎበት ያንን ዲዛይኑን ወደ ተግባር መቀየር ነው። ከዛ በኋላ ውበት ያለው ስራ ይሰራል ማለት ነው። ከማሳመሩ ከማዝናናቱ ባለፈ ደግሞ መልእክቶች ሁሉ ይተላለፉበታል። የሚገርመኝ ነገር እኔ እያንዳንዱ ሰው የሆነ ነገር ይዞ ወጥቶ ገጣጥሞ ሲያሳየው ነው ውበት የሚመጣውና በተለይ አንዳንዱ የጽሁፎቹን አንዳንድ ፓርት ሲታይ ምንም ሚኒንግለስ ነው የሚሆነው። ያን ሁሉ አስተባብሮ አንድ አናቦ መስራት በጣም ቀላል ነገር አይደለም። እንዴት ነው ህፃናቶቹን የምታሰለጥኗቸው? አጠቃላይ ያለው እንቅስቃሴ ምን ይመስላል ከጅምሩ እስከ መጨረሻው? እንግዲህ ምንድነው ሰው ማሰልጠን ከባድ ነገር ነው። መጀመሪያ የባህሪ ቀረጻ ነው። ያንን ወደ አንድ እነዛ ልጆች ወደ አንድ አይነት ባህሪ ለማምጣት ትንሽ ጊዜ ይፈጃል። ምክንያቱም በየቤቱ ሁሉም የራሱ አኗኗር አለው፣ የራሱ አኗኗር ዘይቤ። ከዚህ የተነሳ ያንን ሼፕ አድርጎ እኛ ወደምንፈልገው ለማምጣት የተወሰነ ጊዜ ሊፈጅ ይችላል። ያው በፕራክቲስ ይመጣልና የመጀመሪያ ስራ ምልመላ ነው። ምልመላ ከመለመልን በኋላ ለማስፖርቱን በማስፖርት የባክግራውንዱን በባክግራውንድ በምንድን ነው ምልመላ መስፈርቱ? ምንድን ነው መስፈርቱ? አንደኛ ኤሌመንተሪ ስኩል መሆን አለባቸው። ለምን? ምክንያቱም ሃይ ስኩል ላይ ያለመታዘዝ ነገር የመጎርመስ ነገር ስላለ አብዛኛውን ጊዜ የምንመርጠው ኤሌመንተሪ ስኩል ነው። ኤሌመንተሪ ሲባል ከ4ኛ ክፍል ምናምን በላይ ከዛ በታችም ቢሆን ፍሌክሲብል ላይ ሆኖልህ ይችላሉና እቺን ሬንጅ ነው የምንወስደው ኤሌመንተሪ ስኩል ላይ። ከዛ የሆነች ማነሳሻ ምናምን ካለች ደግሞ ከተወሰነ ጊዜ በኋላ በፍቅር ይሰራሉ። እንድ ታርጌቱ ምን እንደሆነ ምናምን ስታሳያቸው በፍቅር ነው የሚሰሩት። አሁን ትልቁ ቻሌንጅ ምንድነው? ልጆቹን ወደ አንድ ባህሪ የማምጣት ነገር ነው። ሌላው የአሰልጣን ስራ ነው። ይሄ መጽሐፍ ገለጻው ምልመላው አለ፣ እዚህ ጋር ደግሞ የስዕል ስራው አለ። ሰፊ ትልቅ አዳራሽ ተፈልጎ
የተዘጋጀው መጽሐፍ ትልልቅ መጽሐፍ ነው። ያው ደብተር ስንለው ትንሽ ደብተር ይመስላል እንጂ 70 በ50 ምናምን ነው፣ ትልቅ ነው። እንደዚህ የሚይዙት ማለት ነው። ከዚህ ከጭናቸው ተነስቶ አፍንጫቸውን እስከሚሸፈን ድረስ ያ መጽሐፍ ይደረደርና በአንድ ፔጅ ላይ ተገልጾ እዛ ላይ ስኬች ይደረጋል፣ ስዕልም ይሳልበታል። ከተሳለ ካለቀ በኋላ እነዛ በባዶ እጅ ይለማመዱ የነበሩት 1200፣ 1400፣ 2000፣ 3000 ልጅ እንደ ዝግጅቱ እንደ ባጀቱ ሁኔታ ነው። እነዛ ልጆች ይሄን እንደ ዝግጅቱ ስፋት ነው። ባጀት ካለ ያው ባጀት ይፈልጋል። ምክንያቱም አልባሳቱ አለ፣ ሌሎች ሌላ መተኪያ አለ፣ ሌሎች ወጪዎች አሉ። ስለዚህ እንደ ባጀቱ ሁኔታ ይወሰናል። 1000 ይሁን 2000 ይሁን የሚለውና ልክ እዛ ጋር በተመለመሉት ልጆች መጠን ነው የደብተሩ የሚሰራው። ከዛ በታችን መሆን አይችል፣ ከዛ በላይ መሆን አይችል። ምክንያቱም ተጽፏል ኦልሬዲ የሆነ ኢትዮጵያ በልጆቹ ልክ ነው ሲጀመርም ዲዛይን የተደረገው። ምልመላ ላይ ትንሽ ሪዘርቭ እናደርጋለን። ምክንያቱም በመሀል በተለያየ ችግር የሚቀሩ ካሉ ብለን ሪዘርቭ እናደርጋለን። ከዛ መጽሐፉ ተስለው ካለቀ በኋላ ኢቭን የመሪዎች ስዕል ይኖራል። ልዩ ልዩ መልእክቶች አሉ። ለአንተ አልነግርህም ያው ተመልካች ካልሆነ በስተቀር እና እነሱን ከተሰሩ በኋላ ልጆቹ ያን ደብተር ይዘው ሲለማመዱበት ደረቅ ልምምድ መጀመሪያ ተለማምዶ ስለነበር አሁን ሻርፕ ይመጣ። የዛን ጊዜ ይህን ስራ የማያውቅ ሰው ምንድን ይሄ ነገር ነው? አሁንም ሆሳና ላይ ያጋጠመን ነገር አለ። እንዴት ነው ኤሌክትሪኩን ቤት ጋር አስገብታችሁት ነው ብሎናል አንድ ባለስልጣን። እና ኤሌክትሪክ አይገባበትም፣ ያው ገለጻ ነው። አገላለጡ ሲስተም አለው። ብዙ አይነት አገላለጦች አሉ። እንዲያምር ለማድረግ ብዙ አይነት አገላለጦች እንጠቀማለን። ከመሀል ወደ ዳር ሊሆን ይችላል፣ አንዴ ክፍት ሊሆን ይችላል፣ አንዴ ዝግት ሊሆን ይችላል። የተለያዩ ብቻ ወደ 12 እና ከዛ በላይ አገላለጽ ሲስተሞች እንጠቀማለን። በዓል በጣም ያሳምራል። እና አሁን ደግሞ የዘንድሮውን አይተኸው ከሆነ የዘንድሮ ሰዓና ደግሞ በጣም የተለየ ነው። የጨርቅ ትርኢት የሚባል አዲስ ትርኢት አንተም ብለናል። የአበባ ትርኢቱም እንደዚሁ አዲስ ነው። ሁለቱም አዳዲስ በተቻለ መጠን አዳዲስ ስራ ለመስራት እየሞከርን ያለን በራሳችን ጥረት ነው ማለት ይህንን ከጎናችን ሆኖ እስኪ እንደዚህ እናሳድጋቸው እንደው እዚህ ሀገር ሄደው ቢማሩ የሚባል ነገር የለም እስካሁን ድረስ። በራሳችን እንግዲህ የተጣጣር ከጊዜ ወዲህ ጊዜ ለውጥ ለማምጣት እየሞከርን ያ ስልጠና አለው። ግን ለምሳሌ እርስዎ እና ጓደኞቹ ስልጠና ወሰዳችሁበት ሁኔታ አለ? ስልጠና ወስደናል። በ1977 ዓ.ም የኮሪያዎች ከውጭ መጥተው ነበር። 79ም 77ም። አሁን በ79 ጀነራል ወርቁ ዘውዴ ታስታውሳቸዋለህ? እሳቸው በነበሩ ሰዓት እስከ መቼ ነው እነዚህን ኮሪያዎች ከውጭ የምናመጣው ለምን አያሰለጥሉንም ብለው ጠይቀው ኤምባሲውን ተነጋግረው 40 የምንሆን ሰዎች ፖሊስ ኮሌጅ ሰልጥነን መልሰን የነሱ ረዳት ሆነን ሰራ። በቃ ከዛ በኋላ አጋጣሚ ከ40ዎቻችን ማሰልጠኛ የቆየ ነው 3-4 ማን ሆነ እንደ ቻንስ ሆኖ ማለት ሌሎች ወደ ተለያየ ስራ ስለተበታተኑ ይህን ስራ እዚህ ስራ ላይ የመቆየት እድላቸው አልገጠማቸውም። እኛ ግን አጋጣሚ ሆነ ማሰልጠኛ ስለሆነ ማሰልጠኛ ደግሞ ያው ስልጠና ሲያልቅ ምረቃ ስላለ እዛ ምረቃ ላይ እየሰራን አቆየ ነው። ከዛ በኋላ በይበልጥ የታወቀው መቼ ነው? በ2000 ሚሊኒየም ታስታውሳለህ? ሚሊኒየሙ የ16ኛው አፍሪካ አትሌቲክስ ሻምፒዮና ነበር። እዛ ላይ ሰርተናል እና በዛ በሰራነው ስራ ክቡር ጠቅላይ ሚኒስትር መለስ ዜናዊ ጋር ሄደን ተሸልመናል። እና ከዛ በኋላ እየታወቀ መጣ ስራው። በቃ በዓል አድማቂ ነው የሚለው ነገር በጣም እየታወቀ መጣ እና ከዛ በፊት ግን እስከዚህም ነበር እና አሁን እግዚአብሔር ይመስገን ይኸው ብሔር ብሔረሰቦችን እንሰራለን። ሌሎችን በዓላቶችን የመከላከያን አየር ኃይልም ብዙ ስራዎችን እየሰራን እንገኛለን። የአንድ ዝግጅት አሁን ዝም ብዬ ዝግጅት እሱ ባይኖር የእናንተ ዝግጅት ባይኖር ምን ሊሆን ምን አይን የሚስብ ነገር ሊኖር ይችላል ብዬ ሳስብ ይጨንቀኛል። አንዳንድ ጊዜ ግን ይህን ሁሉ ሰው አስተባብሮ ማውጣት አንድ ጉዳይ ነው። በመሀል ግን ስህተት ሊፈጠር የሚችል ሰው እኔ አሁን እንደ ተመልካች ሆኜ ሳስበው ለምሳሌ አይን ላይ ወይ የሆነ ቁልፍ የሆነ ነገር ላይ አንድ ሰው አሞት ቢወድቅ ወይ ቢሳሳት ገጽ ቢሰጥ እንደዚህ አይነት ጭንቀት የላችሁም? እንደዚህ ሲሆን ምንድን ነው የምታደርጉት ነገር? እዚህ ላይ ምንድን ነው የምናደርገው መሰለህ? በይበልጥ ማስፖርቱ ኦልሞስት ከዛ ስራ ላይ ያለ ቢወድቅ ምንም ማድረግ አልችልም። ያው አንድ ሰው ነው ክፍት ሆኖ ይሰራል። ብዙም የሚጎዳ ነገር የለውም። እዚያች ባክግራውንዷ ግን በጣም ጥንቃቄ ትወስዳለች፣ ያስፈልጋታል። ለምን አሁን የመሪ ስዕል ስለህ ጥርሱ ላይ ያለ ሰው አይኑ ላይ ያለ ሰው ባይከፍት ወይ ሌላ ገጽ ቢከፍት ሌላ ነገር ነው እዛ ጋር የሚፈጥረው። ስለዚህ ምንድነው እዛ ጋር ፊት ለፊት ላይ ነገር ሆነው የተዘጋጁ ሰዎች አሉ። ስህተቶች ቶሎ ለማረም በፍጥነት ስህተት የፈለገ ቢሰለጥኑ እኔ አሁን ሆሳና ላይ ረጅም ጊዜ ያሰለጠን ነው። በዕለቱ ግን አንድም ሁለትም ሰዎች ቢሆኑ ይሳሳታል። ስለዚህ ከሩቅ አይቶ ቶሎ ብሎ ሬዲዮም ግንኙነት አድርገን
ቶሎ ብሎ ማስተካከል። ምን እንዴት ይስተካከላል? ኦልሬዲ ገልጦታል። ቶሎ ብሎ ገጽ እንዲቀይር ማለት ነው። ለምሳሌ ገጽ 3 ላይ ከሆነ ያ ስዕል ልጁ ገጽ 4 ሊሆን ይችላል የገለጸው። ስለዚህ ያንን ቶሎ ብለህ አስተካክል ተብሎ ወይም ሮጦ ወጥቶ ያችን ማስተካከል ነው፣ ይስተካከላል። እና በዚህ መልኩ ነው ዝግጁ ነው እዛ ላይ። ምክንያቱም የመጨረሻ ቀን ነው። ወርም 2 ወርም ለፍተህ ነው የወር ምናምን ልፋት ነው። ብዙ ቀን ልፋትህ በአንድ ቀን ነው የሚበላሸው። በይበልጥ ጽሁፍ ላይ እንኳን ብዙም አያስፈልግም ቢሆንም እሱ መስተካከል አለ። ስዕሎች ላይ ግን ከፍተኛ ትኩረት ይፈልጋል። በጣም ዝግጁ ሆነን የምንጠብቀው ወዲያውኑ እናርማለን። በዚህ መልኩ ነው ኦርደር የሚያደርገው ሰው የት ሆኖ ነው? አሁን ለምሳሌ ገጽ እንደዚህ ምናምን የሚል ነገር አለን። በማይክ ነው የምትናገም? እንዴት ነው ኮንትሮል የምትናበቡት እናንተና ልጆቹ? ብዙ መናበቢያ ዘዴ ያለው እዚህ ጋር የሚገልጹ ልጆች አሉ፣ መጽሐፉን የሚገልጹ ቁጭ ብለው ማለት ነው። ካታንጋው ደግሞ ማዶ ላይ የራሱ የተሰራ ስቴጅ ይኖራል። እዛ ስቴጅ ላይ ቁጥርና ምልክት የሚያሳዩ አሉ። በሬዲዮ ነው የሚናበቡት እዚህ ካለው ጋራ። ለነገሩ ሬዲዮም አያስፈልግም። ልጆቹ ራሳቸው አይናቸው ወደዛ ስለሆነ በደንብ ስለሚሰለጥኑ ልክ ቁጥር ሲወጣ ቁጥሩ ማለት ገጽ ቁጥር ነው። 9 ቁጥር ፍላግ አለ እንዲከፍቱ እንዲያዘጋጁ ማዘጋጃ ማስከፈቻ ፍላግ አለ። ያን ሁሉ ስለሚያውቁት 9 ቁጥር ከወጣ ለምሳሌ 9ን ያዘጋጃሉ። ጣታቸውን ከተው ነጭ ባንዲራ ወይ እንደዚህ ሊወጣ ይችላል። ባንዲራ ሊቀያየር ይችላል። የዛን ጊዜ ያዘጋጃሉ። ከዛ ነጩ ወርዶ ቀይ ሲወጣ ክፍት ያደርጉታል። ሁሉም አንዴ ላይ ሆን ይችላል። የራሱ አገላለጽ አለው። እንዲያምር ብዙ አይነት አገላለጽ እንጠቀማለን እና በረጅም ርቀት ነው እንግዲህ የክብሩ እንግዳው መቀመጫ እዚህ ጋር ሊሆን ይችላል። ትርኢት የሚያሳዩት እዛ ጋ ናቸው እና ከትርኢት ማሳይ ከክብር እንግዳው በስተቀኝ ወይ በስተግራ በኩል አስገላጮች አሉት፣ ምልክት ሰጪዎች። ችግሮች ካሉ እኔ ኢንተርሚዲየተር ነኝ። እዚህ መሀል ላይ ሆኜ በሬዲዮ ይሄን አድርጉ እንላለን። ከዛ ውጭ ደግሞ እዚህ ቦታ ላይ ይሄ ቢገለጽ አሁን ንግግር ምናምን ሲደረግ ይሄ ቢገለጽ የሚል መልእክት ከአመራሮቹ ይመጣል፣ ለእኔ ይነግሩኛል። እኔ ኢሚዲየትሊ በሬዲዮ ሁለቱን አስገላጭም ገላጭም እነግራቸዋለሁ። በዛ መልኩ እንትላለን ማለት ነው።